በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዐቢይ ጾም የምኩራብ ዕለተ ማክሰኞ በቅዳሴው ላይ የሚሰበከው የዕለቱ ምስባክ ይህ ነው። ማኅቶት ለእግሬ ሕግከ ብርሃን ለፍኖትየ መሃልኩ ወአጥባይኩ ከመ ዕቀብ ኩነኔ ጽድቅከ ማኅቶት ለእግርየ ሕግከ ብርሃን ለፍኖትየ መሃልኩ ወአጥባይኩ ከመ ዕቀብ ኩነኔ ጽድቅከ ማኅቶት ለእግርየ ሕግከ ብርሃን ለፍኖትየ መሃልኩ ወአጥባይኩ ከመ ዕቀብ ኩነኔ ጽድቅከ። ትርጉም ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። የጽድቅህን ፍርድ እጠብቅ ዘንድ ማልሁ አጸናሁ። መዝሙር 118 ከቁጥር 105። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ስለ አምላካችን ስለ እግዚአብሔር ሕግ ስለ ሕግ እግዚአብሔር የተናገረው ነው። ሕግ ለሰውነቴ ሕግ ለእግሬ ፋና ነው፣ ብርሃን ለፍኖትየ ለመንገዴም ብርሃን ነው፣ ለስራዬ ፀሐይ ነው። ለስራዬ ፀሐይ ነው። ከፋና ብርሃን የፀሐይ ብርሃን እንደሚበልጥ ከሁሉም ሕጎች ኢታምልክ የሚለው ከእኔ በቀር ሌላ አምላክ አታምልክ የሚለው ኢታምልክ የሚለው ይበልጣልና መሃልኩ ወአጥባይኩ ከመ ዕቀብ ኩነኔ ጽድቅከ እውነተኛውን ሕግህን እጠብቅ ዘንድ ጨክኜ ማልሁኝ ይላል ነቢየ እግዚአብሔር ልበ አምላክ ዳዊት። አጠቃላይ ለሁሉም ነገሩ ብርሃን እንደሆነው የጽድቅህን ፍርድ እጠብቅ ዘንድ ማልሁ አጸናሁ፣ ይህንም ሕጉንም እጠብቅ ዘንድ አጸናሁ ማልሁ እያለ አስቀድሞ የእግዚአብሔር ሕግ ብርሃን እንደሆነ የእግዚአብሔር ሕግ ለመንገዳችን ለስራችን ብርሃን እንደሆነ የእግዚአብሔር ሕግ ለስራችን መብራት እንደሆነ ለምናከናውነው ስራ በሙሉ ብርሃን እንደሆነ ሕጉን መጠበቅ ጥቅም እንዳለው ሕጉን መጠበቅ ዋጋ እንዳለው በረከት እንደሚያስገኝ አስቀድሞ የተናገረው ቃል ነውና ሕጉን ጠብቀን በሕጉ ኑረን እስከ መጨረሻው በቅድስት ቤተክርስቲያን ጸንተን ስሙን እንድንቀድስ ክብሩን እንድንወርስ የአምላካችን ቅዱስ ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።